ፊትሽን ዞር አድርገሽ ትላንትናችን ለማስታወስ ሞክር። በቃ አባዬ ግድ የለም። ከዛ ባሏን ጥላ ክፍለ ሀገር ሄዳ የልጇ አባት ጋር ወልዳ ጥላው ተመለሰ። በዚህ አይነትማ ናሁም ሽማግሌ እንደሚልክልኝ ሰምተሃል ማለት ነው። አሁን ኑሐሚን ጋር ለራት እንደምትሄጂ ጭምርም ነው የሰማሁት። ምን? ለነገሩ እኔም ብዙ ምቾት እየተሰማኝ አይደለም። እባክሽ ለማንኛውም ያዋጣሽ የምታውቂው አንቺ ራስሽ ነሽ። አይዞሽ፣ አንቺ ላይ እንደተጫወተብሽ እኔ ላይ ማይጮት ነው። አይግረምሽ፣ እኔ ደግሞ አንቺን እንደውጥሻለሁ። ይቅርታ፣ እኔ አሁን ያለሁበት ሁኔታ በደንብ ተመችቶኛል። በዛ ላይ ደግሞ ኑሐሚን ላለኝ ጥላቻ መቼም ቢሆን አልፈቃውምሽ። ገና በዚህ ሳምንት መጨረሻ ላይ ውጭ ሄዶ ተሰማ ይታከማል። ቆይ ግን ለይኩን ያሽባ ምንድን ያስነካ? ዝናሽ ወይዘሮ ዝናሽ የተደበቀው ማንነቷ ጉድ ወጣ። ናሆድ ልጅ ነው እያለች ስታወራ የነበረችው ወይዘሮ ዝናሽ ናሆድ የእሷ ልጅ አይደለም። ምክንያቱም ዳግም ወልዳ እሱ ደግሞ ሕፃን ነው የሚሆነ የዛኔ ደግሞ እሷ እንዳልወለደች ነበረ የሚያውቅ ማለት ነው፣ የዳግም አባት ማለት ነው። ዳግም ግን አዲስ ነገር ይዞ መጥቷል። ዳግም እንግዲህ አሁን ላይ ያለበት ሁኔታ በጣም የሚገርም ነው። ስለ እናቱ ሁለተኛ ርዕስ ይዞ መጥቶ እንደውም አዲስ ነገር አገኘሁኝ ውጣ ብትለውም እኔ በፍጹም አልወጣም፣ አሁን እኔ ወንድም ይሄ ልጅ ራሱ ከአንቺ የሚወለድ አይደለም ቢላት፣ ኧረ እባክህ እንደው ዘንድሮ አታቃጥለኝ እያለች ነበረ። በዚህም ጊዜ እንግዲህ ዳግም አሁን ላይ ክትትሉ ከእናቱ ልጅ ኧረ እባክህ ብትለው ልጄ ነው ያልሽ እያለ ነበር። እነ ኑሐሚን ቤት እራት ግብዣው ሄደው እራቱም አልተስማማን የዲሃ እራት ግብዣ ነው ብለው ቤቱንም ንቀው ምግቡም አስጠላይ በማለት እናትና ልጅ አንድ ሆነው ኤርምና ወይዘሮ ዝናሽ ማለት ነው ትተው ከራሱ ትተው መጥተዋል ማለት ነው። ይገርማል። ግን የሰው ክብር የሚያስጨንቀውና ጥሩ ሰው የሆነው አቶ ለይኩን ራቱንም ቆይ እንጂ ገበታ ሳይነሳ የሚሄድ ስርዓት ማጣት ነው። ቤት እንዴ ካልፈለገች ልጅ በልታ የማታውቀውን ሰው ቤት እንትን ካለች እያለች ልትጸየፍና በቃ ራሷን ከማንም በላይ ኦቨር ልታደርግ ዝናሽ ትታ ትመጣለች። ሴት እኮ አይመጥነንም የማለት እዛ ሰው መሀል እንኳን ስርዓት የሚባል የሌላት ከነ ልጇም እንግዲህ እናቲቱን አይታት ልጅቱን የሚባለው እናቲቱ ያላስተማረቻትን ስርዓት ራሷ ስርዓት የጎደላት ዝናሽ ራሱን ትታው መታለች ከነ ኑሐሚን ቤት። ዳግም ግን በኑሐሚን ፍቅር እየተወጋው ማለት ነው። በጣም ሙያሽ በጣም የሚጥም ምግብ ነው፣ እኔ ግን ጥሞኛል እያለ ያልተጠራበት ራት ግብዣ መጣ ዳግም። ሁለተኛም እንግዲህ ኑሐሚንን የምጠላት አምራት ይዟት ናሆድ እነሱ ቤት ይዟት መጥቷል። ራት በጣም ይጥማል እያለ ከእሷ ጋር ይዟት ወጥቷል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ኑሐሚን ክፍል 41 ተለቀቀ። ወደ ክፍል 40 ስንመለስ እየተጨቃጨቁ እንግዲህ ከኤርሚ ጋር ተሳስማ ወንድሟ ናሆድ አይቷት መቶ በጥፊ ሲደረግማት ነበረ። ወይዘሮ ዝናሽ ደግሞ እራት ግብዣ እዛ ትሄጃለች በሚላት ጊዜ አቶ ለይኩን በፍጹም ደረጃ የሚባል አለ፣ እኔ ደረጃዬን ከስንት ባለስልጣናቶች ጋር የምውል ሰው እነሱ ጋር የምውል ሰው ዝቅ ብዬ እነሱ ጋር እንዴት ነው የሚሄደው ብላ ራሷን ኦቨር ስታወጣ ነበረ። ሰው በሰውነቱ የሚያምንና ሰዎችን በማንኛውም ደረጃ በመልካም ነገር የሚረዳና የሚያስበው ደግሞ አቶ ለይኩን ጓደኛውን አቶ ተሰማ ቤት ትሄጃለሽ፣ በባለፈው ስትታረቂ የእውነት መስሎኝ ነበር፣ አሁን ግን የውሸትሽ ነው ማለት ነው ሲላት፣ ልጃቸው ናሆድ ከድንገት ይመጣል። ናሆድም መጥቶ ለምንድን ነው የማትሄጂው? እነሱ ግን ምን አድርገውሽ ነው እንደዚህ ጥምድ ያደረግሻቸው እያለ ሲናገራት ነበረ። ያቺ ልጅ እነዛ ቤት ነው የምንሄደው እንደለተሰማ ብዬ እናቴ ለምንድን ነው አሁንም አባዬ እንደ ባለፈው እንዴት ታመም ትፈልጊያለሽ? ዶክተሩ ያለችውን አስታውሺ ሲላት፣ በቃ ሄዳለሁ መጠን የሚባል ሰው አለ እሄዳለሁ ትላለች።
እንግዲህ ሲሄዱና ያንን ቤት ሲያዩ ይህን ያክል ቤት ስኳራቸው ይናሳል፣ ደም ግፊታቸው ይጨምራል። የዚህ ጊዜ ወይዘሮ ዝናሽ እንደ ወባ እንደ ደም ግፊት እያንቀጠቀጣት እያንዘረዘራት ያንን ቤት ስታይ እንዴት ይሄን ተከራየላቸው ብላ፣ ነገር ግን እራት እንኳን የተዘጋጀው አይደለም ቤቱ መከራየት እንደገዛላቸው በዛውም ደስ ነበረ። ደስታውን ግን ሳይነገሩ መጨረሻ ላይ ሰፕራይዙ ሳይነገር አበላሹት። እናትና ልጅ በጣም ያሳዝናል። የዝናሽ መቼም ክፋት እየተለየ ነው። የራሷን ጉር ተሸክማ ማለት ነው። እንግዲህ እራቱን መጥተው ሳለ ጭራሽም እራቱንም ስታይ በቃ ቤቱንም ምኑንም ወይ ቀሩ እያለ ነበረ። ኑሐሚንም ዘንጣ ቤቱን እንዳለ ኑሐሚንና ማነች ኤዱ እራቱን በደንብ አድርገው አዘጋጅተው ጣውላ አዘጋጅተው ሁሉንም ቡፌ አዘጋጅተዋል። ከኋላ እናትና ልጅ መጡ። መጀመሪያ ግን አቶ ለይኩን ነበር የመጡት ማለት ነው። እንግዲህ ሁሉም በደስታ በፍቅር ሆነዋል ማለት ነው። እንግዲህ ወይዘሮ ገነትም አለች ማለት ነው። እንግዲህ እማዬ ቁጭ በይ እኔ አዘጋኛ እናዘጋጀዋለን እያለ እማዬ ስትላት እንግዲህ አቶ ተሰማም ደስ ይለዋል። እማዬ እኮ ነው ያልሻት እያለ ነው እንዴ? አሁን ካሁን በኋላ እኮ ቤተሰቦቼ ሁሉም እንደዚህ ፊትሽ ሲበራ ስላየን በጣም ደስ ብሎናል እያሉ በስንት ጊዜ ደስታሽ ተመለሰ እያለ ገኒ እንኳን አሁን ላይ እንግዲህ ካልተቀየረች ጥሩ ሆናለች። ኤደን ግን ልትቀየርም አልቻለችም ማለት ነው። አሁንም ተንኩሏ እንዳለ ነው ማለት ነው። እናም እንግዲህ ወደነ ዝናሽ ጋር ስንመጣ እና ዝናሽ እራቱን ቀማምሰው እየበሉ ሳለ በኋላ ከድንገት ዳግም ያልተጠራበት እራት ይመጣል። ዳግም እንግዲህ የሚጠጣ ነገር ገዝቶ ነው ይዞ የመጣው ማለት ነው። እንዴ አንተ ደግሞ እንዴት መጣ እንዴት ሲሉ ሲደናገጡ ነበር። መጀመሪያ ባልጠራም እሄዳለሁኝ ኑሐሚን አፍቅሬያታለሁ እያላት ነበረ። የደም ግፊቷ የጨመረው ወይዘሮ ዝናሽ ማለት ነው። ገና ሳትሄድ እራቱ ምንድን ነው ልታሳብደኝ ነው እንዴ? እንደውም አሁንማ ላለመሄድም ወስኛለሁ። በፊት እንኳን ምንም እያልኩኝ ነበረ። ምክንያቱም ኑሐሚንን አፍቅሬያታለሁኝ ብሎ ይነግራታል። ልጄ በምትለው ልጄ ነው ያልሽው? ተይ እንጂ ነገሩ የሰውም ልጅ ተብሎ ይጠራል። ስለዚህ አይድነቅኝ እያለ ነበረ። ዳግምም ለእናቱ እያለ ሲጨምርላት የነበረው ግን አንድ ነገር መጠይቅሽ፣ ይሄ እንደውም ይህን ወንድም ይሄ ልጅ ከሌላ ነው የሚወለደው እውነት እሱንም ዋስሽ ሆና ቶሎ ይኩንን እያለ በጣም ጉድ እኮ ገና ጉድ አለብሽ እያላት እያስጨነቃት ይገኛል። ዳግምም በዚህ እንግዲህ ተነሳ ሰብስበው ሄደው እሱም ከኋላ መጥቶ የሚፈታውን ነገር ቀድሞ መጥቶ ያስቀምጣል። የዚህ ጊዜ በልተውም እንግዲህ ጨላቃዋ ማለት ነው ሊያስመልሰኝ ነው እንትን ሌላይ ነው እያለች ሽንት ቤት የት ነው መጸዳጃ እያለች ስትጨነላለቅ ነበረ። እንግዲህ የዚህ ጊዜ በጣም ይናደዳሉ አቶ ለይኩን ማለት ነው እንደሚያረጉት። አቶ ለይኩን ግን ሚስቱ ፊት ልጄ እያለ ኑሐሚንንም ሲያጎርሳት ነበር አስተያየቷና በጣም የምትናደደው። ዝናሽ ደግሞ ደም ስትለብስ ነበረ። ያንቺ ሙያ እጅሽ ይባላል እያለ እንግዲህ ወደ ናሆድና አምራት ስም ስንመጣ ዛሬ እራት ግብዣለን ብለው ሲላት እሷ አማቶቿ ቤት እራት የጋብዟት መስሏት በደስታ እየቦረቀች ነበረ አምራት ማለት ነው። የዚህ ጊዜ እንግዲህ አምራት አማቶች ቤት ዛሬ እራት ጋብዙ ማለት ነው። ሽምግልናው እንትን ሲል በቃ እያለች ነበርና ቅብጥ ፈካ ብላ ስትመጣ እንግዲህ ከማይጠፋው ኤርሚያስ መስመር ላይ ያገኛታል። ምክንያቱም ሁሉንም ነገር እየነገረችው ነው። አፍቅሬሻለሁ እያለ እየተጫወተባት ስለሆነ ምንድን ነው በሚላትም ዛሬ እነዛ ቤት እራት ተጋብዘናል እያለ ነበረ። ለማንኛውም የምትሄጂው እኮ ጣውንትሽ ቤት እራት ነው እያለ ምንድን ነው የምታወራው? እራት በመጨረሻ ሚሆን ጋብዘው እንትን ብለውን የራት ያለብሽ ትመስያለሽ። ለማንኛውም የጣውንትሽ ነው እንዴት አንተ ይናወቅ ስትለው አሁን እኮ ቢሆንም ዝሮ አሁን በቅርብ ደግሞ ሽማግሌ ሊልክ ነው
እያለችው ነበረ። አሁን እንግዲህ ግማሹን ገና ሳታገባው ንብረቱን ግማሹ ባንክ ሆኖ ወደ እኔ ምን ትንታያለሽ እያለ ገና ከማግባቱ ሳታገባ አሁን እንትን ተጽዕኖ ፈጥሮባታል ማለት ነው ኤርሚያስ። እሷም ምንድን ልታደርግ ያንን ቪዲዮ ልክልሻለሁ ትዳር ይበጠበጣል እያላት ነበረ። እሷም እንግዲህ የራሱ ጉዳይ ካሁን በኋላ ጦርነቱን እንጀምረዋለን ብላ በጭንቀት የምትገኘው አምራት ያ ቪዲዮን ከተላከ ትዳሬ ይፈርሳል እያለ ነው አሁን የምገባው። ግን አንድ በአንድ አስከፍላቸዋለሁኝ እንደውም ለመታረሱም ሆነ ለሁሉም ነገር እኮ እዛው ይሻለኛል፣ አማቴ ታርሰኛለች እያለች ስትል ነበር። እንደውም ይሻላል አንቺ ግን እንዴ እናቴ ጣሪ ሆይ እናም ማለት ነው አምራንና ናሁን በሚመጡ ጊዜ እንደውም እሷም በመጥፎዬ እንትን እያለቻት ነበር። የኑሐሚን ስም እያነሳ አንቺና ማየ ግን ለምንድን ነው ሰው እንትን የምትይው እያለ ነበረ ናሁን ማለት ነው። የዚህ ጊዜ እሷ እንግዲህ በቅናት ኑሐሚንን እንትን የሚል እየመሰላት በጣም ተናዳለች ማለት ነው። እነሱም ሁላቸውም ተናደዋል። ምክንያቱም ኑሐሚንን ለማሸማቀቅ ሰው የተሰበሰበበት እርጉዝ ናት ብላ ተናግራ ነበረ። ያን ጊዜ አቶ ተሰማን እንትን ያለችው ያሳመነችው ማለት ነው። ሽማግሌ ላክ ነው አንደኛው ሽማግሌ እርሶን ያለ ነበርና አቶ ተሰማን ነብለው ሲል ነበር። የዚህ ጊዜ ኑሐሚን ግን ናሆድን ስለምታወደውም እሷም መርጧል እያለች ስትል ነበር ማለት ነው። እንግዲህ ወደ ቤት ስንመጣ ቤት መጥተው ሲጨቃጨቁ ነበረ ማለት ነው። ለምንድን ነው እንደዚህ እዛ ቤት እንኳን ወጣውን እያለች እናትና ልጅ ተመንቅረው ትተውት ይመጣሉ። ገበታውን ረግጠው ማለት ነው። የምና ወይዘሮ ዝናሽ ቤት መጥተው ወይኔ እንዴት ያንን ቤት ገዛቻቸው፣ ያንን የሚያክል ቤት እንዴት ይሄንን እያሉ እናትና ልጅ እየተናደዱ ይገኛሉ። ወደ ኑሐሚን እናት ወደ ገነት ስንመጣ ገነትና ኤደን እንዴት እንደዚህ ያደርጋሉ? እኔ ፊቱን የሚያች ወፍ ዘራሽ ዝናሽን አልወደድኳትም ነበረ። እንዴት ስትና ልጅ ወዴት እንዴት ያደርጋታል? እንዴት ያናገሩ ቤተሰብ ነው ልጅን መቅጣት ያለበት እያለ ነበረ። ኤደንም እንግዲህ ያው በተፈጥሯ መጥፎ እናንተ ስላልሆነች ዳሩ አሁን አንቺ ይሄንን ቃል ካንቺ ነው የወጣ እያለቻት ነበረ ኤዱ እናቷን ማለት ነው። ገኔ አዎ እንዴት እና ልጅ ነው እኛንን ልጆቻችንን መቅጣትም ሆነ ማስተማር የቤተሰብን ባህል ይዞ የሚወጣው እያለች ነበርና በዚህ የተነሳ ኤዱ ግን በቂም እንዴት ተሞላይ ነው እንዴ እናቴ ጨዋ አጫወተሽ እያለቻት ነበር። እንዴ ምን ማለት ነው አዎ እያለች ነበር። እና የዚህ ጊዜ እያማቻት ኑሐሚንን እንደዚህ እንትን አይበልሽ፣ ምክንያቱም እኔ ግን አረሳው መቼም ቢሆን እያለ ቢሆንም በይዝም ቢያሁን ላይ እንግዲህ ይሄን ጥሩ የሆነ ቤተሰብ እንዲበጠብጭም ሆነ አልፈቅድልሽም እያለች ገኒ እንደ እውነትሽን ነው እናት እያለቻት ነበር። አዎ ረሳሽው እንዴት ተባባል ነው እያለ ነበር ፍጹም እያለች። አቶ ተሰማ ደግሞ የሚያወሩትን ከኋላ ሆኖ እየሰማቸው ነበረ። እየተሽከረከረ ነው ሲመጣ ኤደን የሚገባበት አጣይ ግን ወይዘሮ ገኒ የሰጠቻት መልስ አጥጋቢና ስለነበረ ይሄን የሰማው ደግሞ አቶ ተሰማ በጣም ደስ ይለዋል። በቃል አንሳ ምን ብላ ትሄዳለች? እንግዲህ ይሄን ወሬ ኑሐሚን እንዳትሰማ አደራ፣ ይሄን መጨረሻ ላይ ያለቻትን ኤደን እያሉ ነበረ። በዚህ ጊዜ እንግዲህ ከድንገት ኑሐሚን ብጥት ትላለች። ምንድነው እንዳሰማ ምትልታይ ልጅ እኮ ዝናሽ እንደዛ ያላት ላይ እንደዛ የሆነችው ነው ብሎ አባትየው ቀይሶ ይነግራታል። በዚህም ጊዜ እንግዲህ እሷም ያው ስላወቀቻት እነሱ እኮ እንደዚህ ናቸው ተዋቸው ምናምን እያለች እሱ እንግዲህ እውነት ሊያገባና ያችን አምራት የምትባለውን እያሉ ነበረ ያችን ሲሉ ከዛ አይ ታዲያ እሱ ራሱ እንግዲህ መርጧታል ሌሎችን አንመርጥም ታለ ብላ ኑሐሚን በቅናት ትታት ሄደለ። ምን ሆነሽ ነው? በቃ ሰላም ታብላ መግዲ ወይዬ መግዲ እና ፍቅር እናም በዚህ የተነሳ ኑሐሚን
እንደዚህ ብላ አባትና እናት ማለት ነው ቤት ውስጥ ገብተው ወይዘሮ ዝናሽ ይህንን እያመናትና ልጅ አባትየው መጥቶ እንዴት እንደዚህ ታደርጋላችሁ? አቶ ለይኩን ይናደዳል። የተሻሻልሽ መስሎ የነበረ ብሎ እንዴት ይሄ እናንተ ቤት አይደለም? ይሄ ነው የሚገርምሽ። ቤቱንም ራሱ ዛሬ አበላሸሽው እንጂ ሰርፕራይዝ ላረጋቸው ነበር አንቺ ነሽ ብሎ ይጮህባታል ማለት ነው። የዚህ ጊዜ እነዚህ ሶስትም አንድ ነገር አድርገውታል መሰለኝ መድኃኒት ነገር ብለው ለነሱ ሲል ሊመታት ሲል ዳግም እጁን ይዘዋል ሩጦ መጥቶ በዚህ ጊዜ ገላግሏቸው እዛው ላይ ነበረ ያለቀ ማለት ነው። ቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ።